እንዴት ናችሁ? የምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በሀገራችን ኢትዮጵያ የተካሄዱ 6 የምርጫ ታሪኮችን አልፈን ከነዛ የምርጫ ታሪኮች ላይ የታዩ ክፍተቶች ታርመው ጥንካሬዎች ደግሞ ቀጥለው አሁን ላይ 7ኛው ሀገራዊ ምርጫን ለማካሄድ ጥቂት የሚባሉ ወራቶች ቀርተዋል። በ7ኛው ሀገራዊ ምርጫ ላይም ከፍተኛ ቁጥር ያላቸው የፖለቲካ ፓርቲዎች ለህዝብ ቃል ኪዳናቸውን እያቀረቡ ህዝብ እንዲመርጣቸው የሚያስችሉ የቅድመ ዝግጅት ስራዎችን እየሰሩ ይገኛሉ። ገዢው ፓርቲን ጨምሮ የተለያዩ የፖለቲካ ፓርቲዎች በሀገሪቱ እያደረጉት ያለው እንቅስቃሴም የብዙሃንን ትኩረት አግኝቷል። የፖለቲካ ፓርቲዎች የፖለቲካ ሀሳባቸው የርዕዮተ ዓለም እንዲሁም ደግሞ ስትራቴጂያቸው ላይ ያደረጉት ያሉት ፉክክርም ደግሞ በብዙዎቻችን ዘንድ ተደማጭነትን እያገኘ ተፎካካሪ ፓርቲዎች ከገዢው ፓርቲ የተለየ ምን ይዘው ልመጡ ቀጣይ የኢትዮጵያ ዕጣ ምንድን ነው የሚለውን በትኩረት እንድናይ ያስቻሉን ጉዳዮች ላይ ደርሰናል። በእነዚህ ጉዳዮች ላይ የሚነሱ ሀሳቦችን ምቹ ሚዲያ ለእናንተ ይዞላችሁ ቀርቧል። ለዩቲዩብ ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጋብዛችኋለን። ምቹ ሚዲያ 7ኛው ሀገራዊ ምርጫን በተመለከተ ምን ታዘበ? ህዝብስ ከተፎካካሪ ፓርቲዎች ምን ይጠብቃል? የሚለውን ይዘናላችኋል። አብራችሁን ቆዩ። 7ኛው ሀገራዊ ምርጫን በተመለከተ ዝግጅት እያደረጉ የሚገኙ የተለያዩ የፖለቲካ ፓርቲዎች የኢኮኖሚ አተያያቸውን፣ የወጣቶች የስራ ዕድልን፣ የከተማ ልማት እንዲሁም ደግሞ አዲስ አበባን የቱሪዝምና የኮንፈረንስ ማዕከል ለማድረግ ከሚደረገው ጥረት ጋር አያይዘው የፖለቲካ ሁኔታዎቻችን ከዛም በተጨማሪ በውጭ ጉዳይ ግንኙነታችን ላይ የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። በሀገራችን የምርጫ ታሪክ በ6ኛው ሀገራዊ ምርጫ ላይ ያልተሳተፉ የፖለቲካ ፓርቲዎች አሁን ላይ ለመሳተፍ እንግዲህ ዝግጅታቸውን ጨርሰዋል። ከዛም በተጨማሪ በተለያዩ የፖለቲካ ፓርቲዎች የምናውቃቸው አካላትም አሁን ላይ በአንድ ተጣምረው ትብብር ለኢትዮጵያን የመሳሰሉ የፖለቲካ ፓርቲዎችም ጥምረትን ፈጥረው ብቅ ብለዋል። እነዚህ የፖለቲካ ፓርቲዎች አሁን ላይ የሚገኘው ሀገሪቱን እየመራ ያለው ገዢው መንግስት ላይ ያላቸውን ተቃውሞና ትችትን በማንሳት ጭምር ሀሳባቸውን በነፃነት እየገለጹ ይገኛሉ። ባለፉት 6 ሀገራዊ ምርጫዎች ላይ በኢትዮጵያ የምርጫ ታሪክ ያልታዩ አይነት የዲሞክራሲ ልምምዶች አሁን ላይ በስፋት ታይተዋል። ለዚህ ማሳያ የሚሆኑ የፖለቲካ ፓርቲ እጩ የሆኑ ግለሰቦች በቀጥታ እያቀረቧቸው ያሉ ትችቶች እንዲሁም ደግሞ የተለያዩ አማራጮችን በመጠቀም እየተደረጉ ያሉ የምርጫ ቀስቀሳዎችና የፖለቲካ ፓርቲዎች ራሳቸውን ከሚመርጣቸው ህዝብ ጋር ለማስተዋወቅ እያደረጉት ያለው ጥረት የሀገሪቱ ገዢ መንግስት ለነዚህ የፖለቲካ ፓርቲዎች የሰጠው እድልና ሰፊ የሆነው የምርጫ ምህዳር መገለጫ ሆነዋል። በጎረቤት ሀገራት ላይ የሚስተዋሉ ከምርጫ ጋር በተደጋጋሚ የሚነሱ ብልሹ አሰራሮች፣ ነፃነት የጎደላቸው አካሄዶች፣ ኢፍትሐዊ የሆኑ የምርጫ ስርዓቶችን ጨምሮ አሁን ላይ ግን በኢትዮጵያ በ7ኛው ሀገራዊ ምርጫ መሰል ችግሮች እንደማይካሰቱ የሚያሳዩ አይነት እንቅስቃሴዎች ተደርገዋል። ለዚህም ደግሞ በሀገራችን ላለፉት ጊዜያት ሲሰሩ የነበሩ የሀገረ መንግስት እና የብሔረ መንግስት ግንባታዎች መጠናከር የምርጫ ቦርድን የመሳሰሉ ገለልተኛ ተቋማት እንዲፈጠሩ ምክንያት ሆኗል። የምርጫ ቦርድ ለተለያዩ የፖለቲካ ፓርቲዎች የመወዳደሪያ መስፈርቶችን አቅርቧል፣ እጩዎችንም መዝግቧል፣ ለፖለቲካ ፓርቲዎችም እውቅና ሰጥቷል። አንዳንዶች ደግሞ አገራዊ ሁኔታዎችን ግምት ውስጥ በማስገባትና እያደረጓቸው ያሉ እንቅስቃሴዎች ለሀገር የማይበጅ እንዲሁም ደግሞ ህዝብን አደጋ ላይ የሚጥሉ በመሆናቸው ከፖለቲካ ፓርቲነትም ተሰርዘዋል። የመሰረዝ ውሳኔ የተወሰነባቸው የፖለቲካ ፓርቲዎች አሁንም ድረስ ለምርጫ ቦርድ እንዲሁም ደግሞ ለፌዴራል መንግስቱ ቅሬታቸውን እያቀረቡ ይገኛሉ። ነገር ግን በምርጫው የተካተቱ የተለያዩ የፖለቲካ ፓርቲዎች በተሰጣቸው ምቹ ምህዳር ላይ እያደረጉት ያለው የክርክር መድረክም የብዙዎችን ትኩረት ስቧል። የምርጫ ክርክሩን በተመለከተ ምን ሀሳቦች እየተነሱ ነው የሚለውን ጨምሮ ከሀሳቦች በተጨማሪ አጠቃላይ ያለው የፖለቲካ ፓርቲዎች ዝግጅት ምን ይመስላል የሚለው ላይም አንዳንድ ሀሳቦችን እንሰነዝራለን። በ7ኛው ሀገራዊ ምርጫ ላይ እየተወዳደሩ ያሉ የፖለቲካ ፓርቲዎች ከሚያነሷቸው ቀዳሚ አጀንዳዎች መካከል በሀገራችን ሰፊውን ቁጥር እየሸፈነው የወጣቶች ጉዳይ ነው።
በሀገራችን ኢትዮጵያ አይኤልኦን የመሳሰሉ ዓለም አቀፍ ተቋማትን ጨምሮ የተለያዩ የጥናት ተቋማት በሚያወጣቸው መረጃዎች ከ8 እስከ 10 ሚሊዮን የሚጠጉ ወጣቶች የስራ ዕድል ጥያቄ የሚቀርብበት ሁኔታ አለ። የኢትዮጵያ መንግስት አሁን ላይ ሀገሪቱን እየመራ ያለው የብልጽግና ፓርቲ እንዴት አድርጎ የወጣቶችን የስራ ዕድል ተጠቃሚነት ያረጋገጠ ወይም ደግሞ የወጣቶችን የስራ ዕድል ጥያቄ እየመለሰ ይገኛል የሚለውን መነሻ አድርጎ የብልጽግና ፓርቲ ምላሹንም አስቀምጧል። የኢትዮጵያ መንግስት አሁን ላይ እያደረገ ባለው እንቅስቃሴ ከተለያዩ የግል እና የመንግስት ዩኒቨርሲቲ ተቋማት የሚወጡ ወጣቶችን በስራ ዕድል ተጠቃሚ ለማድረግ የተለያዩ ጥረቶች እየተደረጉ ይገኛሉ። ከዛ ጎን ለጎን በሀገራችን የሚጀመሩ የተለያዩ ሜጋ ፕሮጀክቶችም የወጣቶችን የስራ ዕድል በመፍጠር ጭምር ወጣቶች የዕለት ጉርሳቸውን ከመሸፈን አልፈው ለራሳቸውና ለሀገራቸው ኢኮኖሚያዊ የሆነ ጠቀሜታን የሚያገኙበትን እድልም እያመቻቸም ይገኛል። ከነዚህ ጋር በተያያዘም እንግዲህ በሚነሱ ሀሳቦች ላይ በአሁኑ ላይ የብልጽግና ፓርቲን በመቃወም ብልጽግና ፓርቲ ከወጣቶች የራቀ አድርገው ያቀረቡ የፖለቲካ ፓርቲዎችም አሉ። ትብብር ለኢትዮጵያ ከነዚህ መካከልም ቀዳሚ ነው። የወጣቶች የስራ ዕድል ጠቀሜታን አገር ውስጥ ካለው አሁናዊ ውጥረት ጋር በማያያዝ ወጣቶች በስራ ዕድል ተጠቃሚ እንዳልሆኑ በመግለጽ ለወጣቶች ድጎማን አደርጋለሁ ብሏል። ሀገሪቱ በጥቅሉ ካላት የ1 ትሪሊዮን ዶላር የአመታዊ በጀት ወይም ደግሞ አመታዊ አቅም ጋር ተይዞ የትብብር ለኢትዮጵያ ለወጣቶች አደርጋለሁ የሚለው የኪስ ድጎማ አካሄድም አዋጭ እንዳልሆነ የሚሞግቱም አካላቶች አሉ። ከዛ በተጨማሪ በኢትዮጵያ እየተከሰተ ያለው ውስጣዊ ችግሮች ለወጣቶች ስራ ዕድል ማጣት ወይም ደግሞ ወጣቶችን ስራ እንዳያገኙ ያደረጋቸው ችግር እንደሆነም ሲገለጽ ቆይቷል። እነዚህ አስተያየታቸውን እየሰጡ ያሉ የፖለቲካ ፓርቲዎች ታዲያ አሁን ላይ ባለው ሀገራዊ ሁኔታ ላይ ምን አስተዋጽኦ አበርክተዋል? ከሰላሙ ጋር በተያያዘ ለሰላሙ ያቀረቡት ጥሪ ምን ይመስላል የሚለውንም ሁላችንም እንድንፈትሽ ያደርጉናል። የተለያዩ የፖለቲካ ፓርቲዎች ሌላኛው የትኩረት ማዕከላቸው አድርገው እያነሱ ያሉት ከኢኮኖሚ ጋር ተያይዞ የሚነሱ ሀሳቦች ነው። የግብር አከፋፈል ስርዓትን በተመለከተ ገንቢ የተባለ አስተያየት ተሰጥቷል። ግብር ከፋዩ ማህበረሰብ ሊሰጠው የሚገባው ክብርና የግብር አገልግሎታችን የአገልግሎት አሰጣጣችን ላይ ያሉ ስህተቶችም በስፋት በተፎካካሪ ፓርቲዎች መካከል ትችት የተሰነዘረባቸው ናቸው። ከዛ በተጨማሪ በሀገራችን ላይ እየተፈጠሩ ያሉ ባለሀብቶችና እየተፈጠረ ያለው አጠቃላይ አካሄድን ከብሔርና እንዲሁም ደግሞ ከተለያዩ ኢኮኖሚያዊ ሁኔታዎች የቡድን ተጠቃሚነት ጋር ያያያዙ የፖለቲካ ፓርቲዎች አልጠፉም። እነዚህ ሁሉ አተያዮች ታዲያ በጥቅሉ በሀገራችን ኢትዮጵያ ያለው የኢኮኖሚ እንቅስቃሴ ላይ ያተኮሩ ሀሳቦችም ጭምር እንደሆኑ ተገልጸዋል። በጥቅሉ በፉክክር ሜዳው ላይ እየታየ ባለው ጉዳይ ላይ ዲሞክራሲ መካበቱን ያሳየ ሀሳብን በሀሳብ የማሸነፍ ልማድን ያጎለበትንበትን አገራዊ የፖለቲካ ደረጃ ላይ መድረሳችንን የሚያሳይ ነው። ሌላኛው ትኩረት ማዕከል የሆነው የአዲስ አበባ ከተማን ጨምሮ የሌሎች የክልል ከተሞች የእድገት ወይም ደግሞ የኮሪደር ልማት ጉዳይ ነው። የአዲስ አበባ ከተማ እድገትና የኮሪደር ልማት ኢትዮጵያ ሀገራችንን በቱሪዝምና በኮንፈረንስ ቀዳሚ ሀገር እንድትሆን ከማድረጉም በተጨማሪ ዓለም አቀፍ እውቅና እንዲሰጣት በዓለማችን ላይ ከሚገኙ ቀዳሚ በውበት፣ በጽዳት፣ በሌሎች ኢኮኖሚያዊ እንቅስቃሴዎች ቀዳሚ ከሚባሉ የዓለማችን ከተሞች መካከል ግንባር ቀደም እንድትሆን ያስቻላትን ኢኮኖሚ አይደለም በኢትዮጵያ የሚፎካከሩ የፖለቲካ ፓርቲዎች ይቅርና ሌሎች ዓለም ላይ የሚገኙ የኢትዮጵያ ተቃራኒ የቆሙ ሀገራት ጭምር የአፍሪካ ህብረት ሀገራት ዓለም አቀፉ ማህበረሰብ ኢትዮጵያ መስራት እንደምትችል ያረጋገጠባቸው ሜጋ ፕሮጀክቶች የኮሪደር ልማቶቻችን ሌላኛው በፖለቲካ ፓርቲዎች መድረክ ላይ ትችት የተሰነዘረባቸው ናቸው። አንዳንዶችም ለትዝብት ያስቀመጥናቸው ናቸው። የአዲስ አበባ ከተማ ልማትን አተያያቸውም እንደ ህዝብም እንደ ወጣትም እንደ ሀገርም ምን ላይ ነው የሚለውን በግላጭ ያሳየ ሲሆን ጥቂት የምንላቸው አካላት ደግሞ የሀገር እድገት የሀገር ልማትን ከግል ፍጆታ ወይም ደግሞ አጠቃላይ ካሉ የምርጫ ቀስቀሳዎች ጋር በማያያዝ የራሳቸውን ነጥብ ለማስቆጠር የሚያስችለውን እንቅስቃሴ አድርገዋል ተብሎም አስተያየት እንዲሰነዘርባቸው ያስቻለ ጉዳይ አድርጎታል። እነዚህ በጥቅሉ በኢትዮጵያ 7ኛው ሀገራዊ ምርጫ ላይ በሚደረጉ ፉክክሮች ላይ የታዩ ጉዳዮች ናቸው። 7ኛው ሀገራዊ ምርጫ ያካተታቸው ወይም ደግሞ ያሳተፋቸው የፖለቲካ ፓርቲዎች የመመረጥ እድላቸውን ወይም ደግሞ የህዝብን ድምጽ የማግኘት እድላቸውን ለማግኘት የሚያደርጉት ጥረት የሀገርን ስም በማጠልሸት ከዛም በተጨማሪ ደግሞ እየተሰሩ ያሉ ልማቶችን አልተሰሩም በማለት ሳይሆን
በሐሳብ በማሸነፍ በሚመስሉ አካሄዶች ከዛም በተጨማሪ ደግሞ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አሁናዊ ጉዳዮችን በመረዳት የመነጩ መሆን እንዳለባቸው ጭምር ያሳየን የመድረክ ሁኔታንም የፈጠረ ክስተት እንደሆነ ጭምር ነው የተገለጸው። አሁን ላይ በኢትዮጵያ የምርጫ ታሪክ ላይ ወደ ፉክክር ሜዳው የቀረቡት የፖለቲካ ፓርቲዎች የትናንት ታሪካቸው ዛሬ ላይ የቆሙበትና ትናንት በነበረችው ኢትዮጵያ ላይ የፖለቲካ ፓርቲያቸው ያበረከተው አስተዋጽኦ ለዛሬዋ ኢትዮጵያ ከዛም ደግሞ ለነገዋ ኢትዮጵያ ምን ያበረክታል የሚለው ልናየውና ልናስተውለው የሚገባው ጉዳይ ነው። ከሰባተኛው ሀገራዊ ምርጫ ጋር ተያይዞ ሌላ ትኩረትን የተሰጠው ጉዳይ ቢኖር የሚዲያዎቻችን ሁኔታ ነው። የተለያዩ የመንግስት ሚዲያዎች አሁን ላይ በፖለቲካ ፓርቲዎች መካከል የሚደረጉ ፉክክሮችን ከማጠናከርም ከማሳየትም ለህዝብ በማንጸባረቅ ህዝብ እንዲመለከታቸው ከማድረግ ባለፈም የፖለቲካ ፓርቲ መሪዎችን በተናጠል በማግኘት ጭምር ቃለመጠይቆችን በማድረግ ሀሳባቸውን እንዲያንጸባርቁ ነፃ እንዲሁም ደግሞ ግልጽ የሆነ ምህዳርን ፈጥሯል። ያካሄድ ደግሞ በኢትዮጵያ የፖለቲካ ፉክክር ውስጥ ልናያቸውና ልናስተውላቸው ከሚገቡ ለውጦች መካከል ቀዳሚ ያደርገዋል። ከ1997 ጀምሮ ከዛም ቀደም በነበሩ የኢትዮጵያ የፖለቲካ ፓርቲዎች ፉክክር ላይ ያስተዋልናቸው አጠቃላይ ሁኔታዎች አሁን ላይ መሻሻልን አሳይተዋል። በ97 በነበረው የምርጫ ውድድር ላይ በወቅቱ የነበሩ ግለሰቦች የሚያነሱት እውቀት የፖለቲካ ብቃት የታየበት በማለት ይገልጹታል። አሁን ላይ ያለውን የፖለቲካ ፉክክርን ግን ከእውቀት የነጻ እንዲሁም ደግሞ የህዝብን ድምጽ ለማግኘት ካርድን ለመቀበል በሚያደርጉት ጥረት ላይ አንዳቸው ባንዳቸው ላይ ለመጠላለፍ የሚያደርጉት አካሄድም ይሉታል። የእርሱ ሐሳብ የትኛው ላይ ይቀመጣል? የእውነት ኢትዮጵያ የሚያስፈልጋት በእውቀት እንዲሁም ደግሞ ሐሳብን በሐሳብ በማሸነፍ አካሄድ ሀገሪቱን ላስተዳደር እችላለሁ፣ ነገ መንግስት ልሆን እችላለሁ የሚል አካል ወይስ ደግሞ የአንዱን ስራ በመተቸት አንዱን እያስጠሉ ህዝብ የተሰራውን ስራ እንዳያይና ህዝብ የተሰራውን ስራ በሌላ መልኩ እንዲረዳ አድርገው የህዝብን ድምጽ ለማግኘት የሚሞክሩ የፖለቲካ ፓርቲዎችን የትኛውን ይመርጣሉ? የእናንተ ሐሳብ ነው። በሰባተኛው ሀገራዊ ምርጫ ላይ እየተሳተፉ ያሉ የፖለቲካ ፓርቲዎች የምረጡ እንቅስቃሴያቸውን እያደረጉ ነው ያሉት። ከምረጡ እንቅስቃሴያቸው ግን በተለየ መልኩ ማኒፌስቶቸው ላይ የጋራ መግባባት ላይ ያልደረሱም እንዳሉም ለመታዘብ ችለናል። የተለያዩ የፖለቲካ ፓርቲዎች በሚባል መልኩ የማኒፌስቶቸው ላይ በሚቀርቡ ጥያቄዎች ላይ ገና አላጤነውም፣ በቀጣይ የምናጠናው ነው፣ አልወሰንበትም፣ መግባባት ላይ አልደረስንበትም፣ በሱ ጉዳይ ላይ አቋም አልያዝንበትም የሚሉ አስተያየቶችን ይሰጣሉ። ከዛም በተጨማሪ ደግሞ አሁን ባለው የምርጫ ሂደት ላይ የተዳበሉ የተጣመሩ የፖለቲካ ፓርቲዎችም ጠንከር ያሉ ሐሳቦች ሲነሱ እንደ ግል እንደራሳችን ፓርቲ ምላሽ እንስጥ፣ አይ አሉንም ደግሞ ሲባል በጅምላ እንደታቀፉበት ማዕቀፍ ምላሽ እንስጥ የሚሉ ወጣ ገባዎችን ለመታዘብ ችለናል። በጥቅሉ የሚመርጣቸው ህዝብ ከ120 ሚሊዮን ህዝብ በላይ የሆነው የኢትዮጵያ ህዝብን በማክበር የፖለቲካ ፓርቲዎች ማኒፌስቶቸው ላይ የዝግጅት ማነስ እንደሚታይም የሚያሳይ ነው። ይህ ደግሞ ባለፉት 5 ዓመታት ገዢው ብልጽግና ፓርቲ መንግስት ላይ በቆየበት ጊዜ ላይ በወቅቱ ፉክክር ላይ የነበሩ በወቅቱ የምርጫ ሂደት ውስጥ የተሳተፉ አካላት ራሳቸውን ባለፉት 5 ዓመታት ከማዘጋጀት ይልቅ በቅርቡ የጠደፈ ሰርገኛ መጣ በርበሪ ቀንጥሱ አይነት የሚመስሉ አይነት የምርጫ ዝግጅቶችን ያየንበት አይነት ሂደት ሆኗል። የማኒፌስቶቸው ላይ የጋራ መግባባት ላይ ያልደረሱ ማኒፌስቶችን ገና በጥናት ላይ ነው በሂደት ላይ ነው የሚሉ የፖለቲካ ፓርቲዎች ነገ መንግስትን ሲረከቡስ የህዝቡን ጥያቄ በጥናት ላይ ነው በሚል ምላሽ ይመልሱታል ወይስ ምን ያደርጉታል የሚለው ሌላው ጥያቄን የፈጠረ ጉዳይ ነው። የጋራ መግባባቶች በፖለቲካ ፓርቲ አመራሮች መካከል ያስፈልጋሉ። የማኒፌስቶ ድምዳሜ ተሰጥቶባቸው ማኒፌስቶ ለህዝብ እንዲቀርብም የሚያስፈልግበት ጉዳይ ነው። ከዚህ አንጻር የዝግጅት ምዕራፍ ላይ ሰፊ ክፍተቶች የሚታይባቸው የፖለቲካ ፓርቲዎች አሉ። ከዛም በተጨማሪ በጥንካሬ የምናነሳቸው የዝግጅት ምዕራፋቸውን ያጠናቀቁ ከሀገሪቱ ፖሊሲ አሁን ካለው አሁናዊ ወቅታዊ ጉዳይ ጋር አያይዘው ፖሊሲያቸውን ያሻሻሉ፣ ማዕቀፎቻቸውን የቀየሩ፣ ለህዝብ የሚገቡትን ቃል ኪዳንም ደግሞ እናከብራለን በሚል ደረጃ ቃል ኪዳኖቻቸውን አጽንተው የመጡ የፖለቲካ ፓርቲዎች አሉ። ለህዝብ የሰጣችሁት ክብር ከህዝብ ድምጽ እንድታገኙ ያስችላችኋል የሚል እምነትም አለን። ሌሎቻችሁም የፖለቲካ ፓርቲዎች የማኒፌስቶአችሁን ጉዳይ እንድታጤኑበትና ሙሉ ጊዜያችሁን ሰጥታችሁ ትኩረታችሁን ሰጥታችሁ ዝግጅታችሁን እንድታደርጉም እንጠይቃችኋለን።
የሰባተኛው ሀገራዊ ምርጫ ፍትሃዊ ታማናዊና ዲሞክራሲያዊ ምርጫ እንዲሆን ደግሞ የሁላችንም ምኞት ነው። የምርጫ ካርዶቻችንን ወስደን የምንመርጠው ፓርቲ ግን ለህዝብ የሚመጥን ዝግጅትን ማድረግ የፓርቲው ግዴታ ነው። ይህንን ዳሰሳ ያቀረበላችሁ ምቹ ሚዲያ ነው። አብሬያችሁ የቆየሁት ደግሞ እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ እንድታደርጉና ወዳጅ ዘመዶቻችሁ እንድጋብዙ እንጠይቃለን። በሌላ ፕሮግራሞች እስከምንመለስ ጊዜም ቸር ቆዩን።